ጠፋ? የት እጠፋለሁ ብለህ ነው ባህሩ? ከቤት ለምን ወጣ? አልወጣሁም። ትንሽ ረፍት ፈልጌ ነው። ረፍት? እንደው ከነገሩ ከጭቅጭቁ። በፊት እኔና ማማ ስንጣላ አንተ ነበርክ የምታስታርቀን። ማማ አፏ ይናገራል እንጂ ውስጧ ክፋት የለውም የምትለኝ አንተ ነበርክ። አሁን ግን አንተ ራስህ አኩርፈ ወጣ። አልወጣሁም እኮ። ቤት ተከራይተሃል አልተባለም እንዴ? እስከዚያው ታዲያ የት ልውደቅ? ማማ ውጣ ብለሃለች? ውጣ አትበለው፣ እንዲወጣ አድርገው አሉ። እዚህ ደረጃ የሚያደርስ ክፉ ነገር ተናግራ? ይኸውልህ ባህሩ፣ የኔና የጥፌን ጉዳይ እርሳው። ወይ እንጋባለን ወይ ደግሞ አንጋባም። አሁን ስራው ላይ ነው ማተኮር። በእኛ መካከል በተፈጠረው አለመግባባት ምክንያት ስራው መደናቀፍ የለበትም። ይሄንን ብዬ ነው ስልክህ እምቢ ሲለኝ ራሴው መምጣቴ። ለመሆኑ ምን ስታደርግ ነው ስልክህን የጣልከው አንተ? በቀደም ከማማ ጋር ማህበር ሄጄ ነበር። ግርግር ነበር፣ ሰረቁኝ። አሁን ሌላ ላወጣ ነው። ጥሩ ነው። ኃይሉ ደውሎ አያውቅም? ቢደውልስ በምን ያገኘኛል ብለህ ነው? የቤቱ ስልክ ምን ሆነዋል? ምንም አልሆነም፣ አልደወለም። 2 ወር ደፈን አይደለም እንዴ? ይሁን እስኪ እንግዲህ ባይመቸው ይሆናል። ብሌንና ጠቢቡ ደህና ናቸው? ደህና ናቸው። የኃይሉ ቤት ተሰጥቷቸው እዛ አዲስ ጎጆ ወጥተዋል። የኃይሉ ቤት? ኃይሉ ሲመጣ የት ያርፋል? እኔም ምንም አልገባኝም። ተነጋግረዋል ለመሆኑ? ከማን ጋር? ከኃይሉ። እኔ እንጃ። እስኪ እንግዲህ ስወጣ እነ ብሌንን ሰላም ብያቸው አልፋለሁ። ታዲያ አንተ መቼ ትመጣለህ? እመጣለሁ፣ ያው ለሥራ ጉዳይ። ኧረ ከማማ ጋር ያለውን ነገር ነው የምለው። የእሷንና የኔን ነገርማ ለጊዜው አለመነካካት ነው የሚሻለው ባህሩ። ትንሽ እንነፋፈቅ እስኪ። አጠገቧ ስሆን ቤቷ ስገባ ትንሽ ተናናቅን። እንደ ባል ሳይሆን እንደ ተላላኪዋ ታየኝ ጀመር። እንዴ ምንም ቢሆን እኮ የራሴ ቤተሰብ ነበረኝ። ልጆች፣ ንብረት ያፈራው ትልቅ ሰው ነኝ። የቱን ያህልስ በወዳት የሚገባኝን ያህል ክብር ልትሰጠኝ አይገባም እንዴ? መቼም ከኔ የበለጠ ማማን ታውቃታለህ። አሁን ጠጋ ብዬ ሳያት ግን ከሌላው ሰው እሷ 10 እጅ ትሻለኛለች። ሌላው ሰው በሆዱ የሚይዘውን ስለምትናገረው ክፉ ትመስላለች። ግን እሷ እንደተናገረችው ወዲያው ትረሳዋለች። ሌላው በሆዱ የያዘውን አጠራቅሞ ሰው ይጎዳል። በእውነት ማማ ግልጽና ቅን ሰው ናት። ይሄ መቼ ጠፋኝ ብለህ ነው? አሳምሬ እኮ ነው ማውቃት። ትንሽ ላስደንግጣት ብዬ ነው፣ እንደው ለመከባበር ያህል እንጂ ብዙም ቂም አልያዝኩባትም። በቀላሉ እንደገባሁ በቀላሉም መውጣት እንደምችል ላሳያት ነው። እሷም አምርራ ግንኙነታችሁ ተቋርጦ ቢቀርስ? አታውቃትማ። አሁን ብታየኝ እግሬ ላይ ወድቃ ነው የምትመልሰኝ። ብቻ ለማንኛውም ሰሞኑን ደስተኛ አይደለችም። ልብ ብዬ አይቻታለሁ። የእሷን ነገር ለእኔ ተወው አልኩህ እኮ። አንተም ደስተኛ አትመስልም። በል ስራ ላስፈታህ እንግዲህ። የመጣውን ትእዛዝ ቶሎ ጀምረው። ሰዎቹ ባሉት ቀን ብናስረክባቸው ጥሩ ነው። ሰላም ትላታለህ? ማንን? ማማን ነዋ። ምን ታደርግልኝ ብዬ። እሺ መተህ እንደነበር ልንገራት? የሚጠቅማት ከሆነ ምን ቸገረኝ? ምን አለበት ገባ ብለህ አይተሃት ብትወጣ? እቸኩላለሁ እንዴ? ምን ሆነሃል ባህሩ? እቸኩላለሁ። እንዴ ምን ነው አንተ ትልቅ ሰው አይደለህ? ምን ነው አንተ? ሌላው ይቅር፣ የእግዚአብሔር ሰላምታ ማንን ገደለ? አይከፈልበት። ደህና ነሽ? እውነት እዚህ ደርሰህ ሰላም ሳትለኝ ልትሄድ ነበር? እኔ ባላይ አምላክ ያይህም። ቸኩያለሁ፣ አንድ የምደርስበት ጉዳይ አለኝ። ጥሩ ነው። ምን ነው በእጅ አልበላህም? አልጠጣህም? ቤቱንስ ውለህ አላደርክበትም? አይናፍቅህም? ከቤቱ ምን ጉዳይ አለን ብለሽ ነው? የወደድነው ሰውን ነበር። ታዲያ የወደዱትን እንዲህ እንደቀላል ዕቃ ነው ከልብ አውጥተው የሚወረውሩት? የማይቻለው ስናውቀው። በይ ሰላም ወይ። ቆይ እንዴ ወዴት ትሄዳለህ? መች ተሰነባበትን? ደህና ወይ አልኩህ እኮ። ቡና እየፈላ ነው። አንድ ስኒ ጠጥተህ ትሄዳለህ። እቸኩላለሁ አልኩሽ እኮ። በ10 ደቂቃ ያችን የምትወዳትን እሰራልሃለሁ። እግዚአብሔር ይስጥልኝ፣ ጠግቤያለሁ። እንደ ጠገብክማ አየን እኮ። አትስደቢኛ። እኔ ባለጌ አይደለም። አረ ለመሆኑ ኩራት ያምርብሃል ያለህ ማን ነው? በኮራ ምን ያንሰኛል? ምን ያንስሃል አልኩህ? ኩራ። እኔ እንደውም ኩሩ ወንድ ወዳለሁ። ጤናሽን እንዴት ነሽ? ጤናዬንማ ይዘኸው ሄደሃል። ምን ትጠይቀኛለህ? ጤናሽ እንዲመለስ ምን ላድርግልሽ ታዲያ? አፌ ቁርጥ ይበልልህ። ቡና ጠጣ አፈር ስሆን።
ቡናሽ ይቅርብኝ። ከመቼ ወዲህ? አይ ጥሩ አይደለም። አብሬሽ ትንሽ ከቆየሁ ሳልወድ በግድ እወድሻለሁ። ታዲያ ብትወደኝ ምን አለበት? የጠላ እንጂ ወደደ ምን ክፋት አለ? አይ ላትወጂኝ በወድሽ ምን አተርፋለሁ? እንደማልወድህ እማይን ጥራ ቢሉ ታመጣለህ? እዚሁ ብጠይቅሽ ግልጹን ትነግሪኝ የለም? አንቺ ማንን ፈርተሽ ማኛ አመጣለሁ? ማንን ፈርቼ? እኔ ልቤ ጫካ አይደለም። የሚሰማኝን በሆድ ያልይዝ እነግርህ። በያልስማዋ ምኑን? እንዲያው ምንሽ ይመስልሻል? እሱን ቡና እየጠጣን እናወራለን። አይ ጫካ ካልሆንሽ እንደምትወጂኝ መናገሩን ምን አስፈራሽ? አይ ወንድን ወደድኩ ካሉት ኩራቱ አይቻልም። እንደው ንገሪኝ እባክሽ፣ ልኩራና ይለይልኝ። የጨዋ ሰው ልጅ በደረቁ ሰው አያደርቅ። ቤት ግባና ምናፍ አድርገህ ላውራ። ነገርኩሽ እኮ ቤትሽ አልገባ። ለምን አትገባም እንዴ? ቤትህ አይደለም እንዴ? ከገባሁ አልወጣማ። አርጎት ነው። ብንገባ ምን ይደረግልናል? አቅም የፈቀደው ሁሉ ይደረጋል። ይቅርታ እንጠየቃለን። ወዳጅ ሰላም ካለ ቢያጠፋም ይቅርታ ያጠየቀ ያህል። አንተ ነህ ያለ ንግግር የሄድከው ሳያንስ ደጀን ረግጠህ ያለፍከው። ታይ ጥፌ ታይ፣ ግድ የለሽም ብቻሽን አትችይው፣ ተንከባክበሽ ያዢ። ኧረ ተው ገብሬ ተው። እግርህ እስኪ ቀጥን ብትዞር እኔን የመሰለች አታገኝም። አይ ጥፌ በላ ግባ። ምነው ግባ ግባ በዛሽ? ምን አዘጋጅተሽ ነው? አንደኛ የቆመው ደጅ ነው። ግቢ ውስጥ ህፃናት ልጆች አሉ። የተገኘው ሁሉ ልጅ ቤት አይወራም። ሁለተኛውስ? ሁለተኛው ደግሞ አልጋ መቀየሬን ሰምተሃል? ምን ነው አልሽ? ታጣፊ አልጋ አማርኛ። ከአልጋ ባልጋ ፕሮጀክት ገዛሽ? ታዲያስ እኛም ማንገዛውን ግዙ ብንል ማን ይሰማናል? ጥሩ አድርገሻል። አዲስ አልጋ ልብስም አሰፍተን ማየት ይቻላል። ሄሎ፣ ጤና ይስጥልኝ አቶ ኃይሉ። ጤና ይስጥልኝ። እኔ ኃይሉ አይደለሁም። ማን ልበል? አንተን ማን ልበል? ሞላ እባላለሁ። ኃይሉን ፈልጌው ነበር። ኃይሉ የቱ? ኃይሉ የአልጋ ባልጋ ፕሮጀክት ፈጣሪና ባለቤት፣ ከአሜሪካ የመጣው ኢንቨስተር። ምናልባት ጉዳይ ስለ አልጋ ባልጋ ፕሮጀክት ከሆነ ከኔም ጋር መነጋገር እንችላለን። ኃይሉን ራሱን ነበር ማናገር የፈለኩት። እንግዲያውስ ኃይሉ ወጣ ብሏል። በዚህ ስልክ አላገኘው ወይ? ሌላ ያዘውን ስልክ ብትሰጠኝ። ሌላ ስልክ የለውም። በዚህ ስልክ ልታገኘው ትችላለህ። መቼ አገኘዋለሁ? እኔ እንጃ። ከአንድ ሰዓት በኋላ መልሼ ልደውል። የተግባባን አልመሰለኝም። ኃይሉ እዚህ ሀገር የለም። እዚህ ሀገር የለም? ወጣ ብሏል አይደለም እንዴ ያልከኝ? እኮ ወጣ ብሏል። ከሀገር ወጣ ብሏል። ወዴት ሀገር ነው ሄደው? ወደ አሜሪካን። ምን ነው ችግር አለ? ምን አሜሪካ ከሄደ ይመለሳል? ለምን አይመለስም? ቀጠሮ ነበረን በእናትህ። እንዴት እንደረሳው አላውቅም። ለመቼ? በጣም ያሳዝናል። ከየት ነው? ምናልባት የምረዳህ ከሆነ ከ15 ቀን በኋላ ደውልልኝ፣ አሁን በጣም ቢዚ ነኝ ብሎኝ። የት አግኝተኸው ከ15 ቀን በኋላ ደውላለ? በዚሁ ስልክ አግኝቼ አናግሬው ነበር። አንተ? እኔ መቼም ድምፅህን ካለ ዛሬ ሰምቼውም አላውቅም። ሊሆን አይችልም የኔ ወንድም። ይሄ ስልክ ከኔ እጅ ተለይቶ አያውቅም። ምናልባት ኃይሉን አግኝተኸው አዋርተኸው ቢሆን እንኳን ከ2 ወር በፊት ነው ሊሆን የሚችለው። ልክ ነህ፣ 2 ወር አልፎታል ካገኘሁት። እኔም ረፍት ወጥቼ ቆየውና ሳልደውልለት ሰነበትኩ። ከዛ በኋላ በተደጋጋሚ ስሞክር ደግሞ የስልኩ ባለቤት ከአገልግሎት መስጫ ክልል ውጭ ነው እያለኝ። ለማንኛውም ኃይሉ የለም፣ ከአገልግሎት መስጫ ክልል ውጭ ነው እንደነገርኩ። መቼ እንደሚመለስ አታውቅም? እሱማ በ1 ወር ውስጥ እመለሳለሁ ብሎ ነበር ሄደው። ከሄደ ግን ባለፈው ቅዳሜ 2 ወሩን ደፈነ። ለመሆኑ ለስራ ነው ወይስ ጠቅልሎ ነው ሄደው? እንዴ አንተን ግን ማን ልበል? ጋዜጠኛ ነኝ። አጠያየቅህ ግን የፖሊስ ነው የመሰለው። አንድ የቴሌቪዥን ፕሮግራም ልሰራው ፈልጌ ለኢንተርቪው ተስማምቶ ደውዬ ቀጠሮ ላስይዘውና ካሜራ ይዤ ስራው ቦታ እንድመጣ ነበር የተነጋገርነው። በምን ጉዳይ ላይ ነው ቃለ መጠይቁ? አልጋ ባልጋ በሚለው የፈጠራ ስራውና ኢንቨስትመንቱ ዙሪያ ነበር። ለስራው ጉዳይ ከሆነ ከኔ ጋርም መነጋገር እንችላለን። እኔም የድርጅቱ ባለቤት ነኝ። እሱ ሲሄድ ወክሎ ሄደው እኔን ነው።
ለጊዜው የድርጅቱ ስራ አስኪያጅ እኔ ነኝ። ስምህ ማን ነው? ባህሩ እባላለሁ። ባህሩ፣ በድርጅቱ ውስጥ የሥራ ድርሻ ምንድን ነው? ነገርኩህ እኮ ተወካይ ስራ አስኪያጅ ነኝ። የድርጅቱ ሼር ሆልደርም ነኝ። የቴክኒክ ስራ እሰራለሁ፣ አሰራለሁ፣ እቆጣጠራለሁ። ጥሩ ነው። በርታ። ስለ አልጋ ባልጋ ፕሮጀክት ምንድነው ማወቅ የፈለከው? ኃይሉ መቼ እንደሚመለስ አታውቅም? ነገርኩህ እኮ። ስለ ስራው ጉዳይ ከሆነ ግን እኔም አይ ራሱ ባለቤቱን ባናገረው ይሻላል። እኔም እኮ ባለቤት ነኝ እያልኩህ ነው። የአልጋው ሐሳብ ፈጣሪ ኃይሉ እንደሆነ ነው የሰማሁት። እሱም እንደዛ ነው የነገረኝ። ልክ ነህ፣ ግን አየህ፣ ስራው ግን አሁንም እየተሰራ ነው። እንዴት? አልጋውን እያመረታችሁት ነው? ከመቼውም ጊዜ በላይ እያመረትን ነው እንጂ። ጎበዞች፣ በቃ በርቱ። መልሼ እደውላለሁ። ስራውን በተመለከተ ኃይሉ ሲመጣ እናግረዋለሁ። አመሰግናለሁ። ብሽቅ ጠቢብ። አቤት። እስኪ ግሬንሽኝ። ሂሳብ እየሰራው ነው ብሌን። ሂሳብ እየሰራው ነው? አዎ። ምን ነው? እግሬን አሞኛል ልሸኝ እያልኩ እኮ ነው። ብሌን በእናትሽ ተይኝ። ስራ ሲይዝ ጠብቀሽ ለምን የማይሆን ትእዛዝ ታዝኛለሽ? አመመኛ። ተኝ። እና ምን ልሁን? እግሬን ሸኝ። ኧረ ተይ ብሌን፣ ተይ። ስራው የጋራ አይደለም እንዴ? በሆዴ የተሸከምኩት ልጅስ የጋራ አይደለም? እግሬን የሚያብጠው በአንተ ምክንያት እንደሆነ ተዘነጋ። ደግሞ ምን አድርጌ ነው እግርሽን ያሳበጥኩት? ከጧት ጀምሮ እዚህ ሂሳብ ላይ ተደፍቼ ስደምርና ስቀንስ ይሄንን የተበታተነ ደረሰኝ ስራ ሳሲዝ ነው ያልኩት። መቼ አጠገብሽ ደረሰ እኮ? አጠገብ ያለ መድረስ አይደለም የሚያናድደኝ። እንደሷ አትይም ታዲያ። እሺ 5 ደቂቃ ብቻ እስቲ ይቺን የጀመርኳት ልጨርስ። እጅ ላይ ያለችውን ደረሰኝ ልመዝግብና ይዤሽ እወጣለሁ። 5 ደቂቃ። እሺ 5 ደቂቃ። ጠቢብዬ። ወይ ብለኔ ውሃ ጠማኝ። ያው ውሳው ኮሜዲኖ ላይ አድርጌልሻለሁ። አቀብለኝ። ኧረ በእናትሽ ብሌን፣ ኧረ በእናትሽ ተይኝ ልስራበት። ያረገሽው ሆድሽ ላይ አይደለም እንዴ? ተንጠራርተሽ እጅሽን ዘርግተሽ ውሃ አንስተሽ ብትጠጪ ምን ትሆኛለሽ? እንቅስቃሴ እኮ ለአንቺም ለልጁም ጥሩ ነው። እንደውም እስቲ ተነሽና ዞር በይ። ዞር በቃ ዞር። አስጠላኝ ታውቃለህ? ምን አስጠላሽ ደግሞ? ወረቀት ሲንኮሻኩሽ መስማት። እሱን ወረቀት ወደዛ ከፊት ይዞር አድርገልኝ። ያንቺን ሂሳብ እኮ ነው የምሰራው ብሌን። ስንት አልጋ ተሸጠ፣ ስንት ሰው አዘዘ፣ ስንት ሰው ቀብድ ከፈለ፣ አንድም ደረሰኝ በአግባቡ አልተቀመጠም። ደከመኛ እኮ እኔም ደከመሽ ብዬ እኮ ነው ያንቺን ስራ የምሰራው። ይሄ ድርጅት ቢከስር 1 ወይም 2 ሰው አይደለም የሚጎዳው፣ አንቺም፣ እኔም፣ ቤተሰቦችሽም፣ ሌሎችም ሰራተኞች። ስራው በጣም እንደሚያደክምሽ አውቃለሁ ብሌን። አንቺን የሚተካ ሰው እስኪፈለግ ግን ያለን አማራጭ መረዳዳት ብቻ ነው። ሲበሉሽ ደግሞ ኦኬ። የሱቅ ስራ ለኔ እንግዳ አይደለም ባክ። መች ጠፋኝ። ጥርሴን የነቀልኩበት ነው። እሱ አውቃለሁ። አንተንም ያገኘሁበት ነው። አውቃለሁ። እኔም ቤት አርግዤ መቀለጃ የሆንኩበትም ጭምር ነው። ሆይ እኔ አይ እንደማያቅተኝ ልነግርህ ነው። እሺ ይሄም ሱቅ ጥርስሽ እንደነቀልሽበት ሱቅ ከስሮ ሳይዘጋም ምን አፌን ልዝጋ? ኧረ እኔ አፍሽ ይዘጋል አልኩም። ሂሳቡን በአግባቡ እንዝጋ ማለቴ ነው። እሺ እኔ ምን ልስራ? ለምን አትተኝም? አልተኛም። እሺ አትተኝ። ካልተኛው ደግሞ ይርበኛል። ወይ ጉድ! ሰለቸው አይደል? ገና ተጋብተን አመት ሳይሞላን ተደባበር። በእናትሽ ጸባይሽ እኮ ልክ አይደለም ብሌን። በትንሽ በትልቁ ታነፍሪኛለሽ። ታነፍሪኛለሽ? ወይኔ ብሌን፣ ስታገባኝ ጸባይ ማስጠላ። ምን ታደርግ አንተ? አሁንማ በእጅህ አስገብተኸኛል። አገባኸኝ፣ አረገዝኩ፣ እንደ አሮጌ ጣሳ ተወረወርኩ። አረጋግጥ፣ ድምፅሽን ዝቅ አድርጊ። በኋላ እናትሽ ሰምተው ደግሞ ሌላ ጦርነት እንዳይነሳ። ትስማ። እኔ ዛሬ ከሳቸው ጋር መጣላት አልፈልግም። ብዙ ስራ አለብኝ። አንተ ግን እዚህ ቤት ሰው ብቻ ነው አይደል የምትፈራው? እሳቸውን ያልፈራው ማንን ልፍራ እንዴ? ጉድ የፈላብኝ እኮ ልጃቸውን አግብቼ ቤታቸው የገባው ዕለት ነው። አሁንማ በይፋ ተገኘውላቸው እንደ ኳስ ያንጠባጥቡኛል። እኔንስ አትፈራኝ? አንቺን አልፈራሽም። የምትናገሪውን ግን እሰማሻለሁ። ትወደኛለህ? አዎ። ምን አይነት ጥያቄ ነው የምትጠይቂኝ? አንቺን ወድጄ መስሎኝ እዚህ የማንም መጫወቻ የሆንኩት? ማንም አንተ? ማማ ጥፎርቅን አይደለም ያልኩት። ደግሞ ድምፅሽን ቀንሽ። እሺ ትንሽ ቀንሽ። መተንፈስ አልተቻለም እኮ እባክህ። እግሬን ሸኝ። እሺ
ስራውስ? ስራው ከኔ እግር ይበልጣል። አረ በምን ወጥ እንዴ? ምን ወጣ? የትኛው ነው? ሁለቱንም እግሮቼን ነው። ምን ሆኑ? አበጥኩ። የቱ ጋር? አረ ምንም አልሆንሽም ብለ። እንዴት? ድሮ ስታውቀኝ እግሬ እንደዚህ ነበረ? በእውነት ትዝ አይለኝም። ለምን ትዝ አይልህም? ስልሽ እንዴ እኔ ከእግርሽ ምን ጉዳይ አለኝ? እና ከምን ነው ጉዳይ ያለ? ሆ ማለት ምን ማለት ነው? እንዴ እዚህ ቤት መናገር ክልክል ነው? አዎ ክልክል ነው። ያ እንደኛው ክፍለ ዘመን ትዳር። እሺ እስኪ እዚህ ትራስ ላይ አስደግፊው እግርሽን። አረቀስ ማን ነው? ማን ነው? ክፈትላት ማማ ናት። የባለ ትዳሮች ቤት እንደዚህ ነው እንደሚንቋቋው? አረ ክፈቱልኝ ባካችሁ፣ ምች ታስመቱኛላችሁ። ምን ፈልገው ነው? የፈለገችውን ብትፈልግስ ቤቷ መሆኑ ቀረ። ክፈትላት፣ በኋላ ሌላ መዘዝ እንዳታመጣ። አንተ ጠቢቡ! እሺ ልከፍት ነው። ኖር ብለናል። ኖር ምን ነው አንተ ትልቋን ሴትዮ በጠራራ ፀሐይ በር ላይ ትገትሩኛላችሁ? እስቲ ምች የሚያጠናፍረኝ ምን ትጠቀማለህ? የብረት መዝጊያው አማች እየተዱ ነው እርሶን ምች የሚያጠናፍሩት። ደግሞ በቀኑ በር ቆልፎ መቀመጥ ምንድነው? ከሰው ጋር አይደለም የምትኖሩት? ገና ካሁኑ ሰው ጠልታችሁ እንደው እንዴት ልትሆኑ ነው? አረኛ ሰው እንወዳለን። እንደውም ስሞን ስናነሳ ነው የመጡት። እማማ ጥፎ ዛሬ እንዴት አስችሏቸው ቀሩ እያልኩ ሳማውት። በል እልፍ በልልኝ ወደዛ። ከበሩ ላይ ምን እንደ ጅብራ ተገትረው ወገን ትጠርቃለህ? እኔ መቼ አንተን ወሬ ፈልጌ መጣሁ እናቴ። ታዲያ ምን ፈልገው መጡ? የሚበላ ነገር ይዘው ነው? ለብሌን ነው መክሰስ ቢጤ። ለኛስ? እናንተ ማን መሆናችሁ ነው? እኛ እነ ጠቢቡ። እናንተ ቤት ያፈራውን ብሉ። ተጨንቄና ተጠብቤ ያዘጋጀሁት ለነፍሰ ጥሩ አብዬ። ቤት ያፈራው ባይኖርስ? ቤት ያፈራው ከሌለማ ሰው የለም ማለት ነው። ስሯ አብስሉ። ጎድ ብሎ በልቶ ማደሩን መቼም ምን ያህል አስተምራችሁ። ማንን ጎዳጎድ? ሴትዮዋን እንደሚያወጥ ተይዛለች። ሴትዮዋ? ኧረ አንዳች ያዝ ወልዳ ትገላገላለች እኮ። አንተ ምን ነው ደው የያዛት መሰለህ እንዴ? ይጀምራችሁ ነው ደግሞ። ይልቅ ምን ይዘሽ ነው? ትንሽ ናት እንዳምርሽ ብዬ እኔ እናትሽ ክትፎ እንዳምርሽ ትንሽ እሳት ገባ አድርጌበታለሁ። ሚጥሚጣ አልጨመርኩም። ይሄ ያቀረኛል ለምትይው መጥፎ ነው ብዬ ነው። እኔ ደግሞ ያማረኝ ሚጥሚጣ ነበር። ታዲያ ምን ችግር አለው? ይጨመራል። ጠቢቡ ቶሎ በል ፈጠን በልና አምጣላት። እኛ ጋር የለም። ምንም የሌለው ሚጥሚጣ በቀደም ቀንሽ የላኩልሽስ አልቋል። ጠቢቡ ርቦት በዳቦ በልቶታል። ምን ነው አንተ? ምን ነው እኔ ለነፍሰ ጡር እያልኩ ማመጣውን እየጠረክ ትበላለህ? እንደው ለነገ አይባልም። አረ ሁለተኛ ጄኒስ እርሶ የላኩትን በነካ በል ሮጣ ቤት ሄድና ልጅቷን ላኪ ተብለሻል በላት። እንዴት ያለ ድፍረት ነው ባካችሁ! በማርያም እጅ የተያዘ ሰው እዚህ ተቀምጦ እስኪ እንደው ምን ነው አንዳንዴ እንኳን ዝም ብትይ ማማ። የዛች እናቱ ነገር እያንገበገበኝ እኮ ነው። ቅሪት ነሽ ያምርሻል እንኳን ብላ ምናምን ቋጥራ መታ አታውቅም። ቀድሞ ነገር ሲመጡ አይደል? እስኪ አሁን ቤቱን አቃት ታያቸው ባክሽ። የኛን አልጋ ደሞ ገዙ አሉ። ባለፈው ጠቢቡ ራስ እኮ ነው ወስዶ የሰጣቸው። አረ ከዛ በኋላ ሁለት ታዘዙ አሉ። ባህሩን የነገረኝ። ለሰው ፈልገውት ነው? አረ ለራሳችን ነው ብለዋል ሲሉ ነው የሰማሁት። እንዴ ይሄ ሁሉ ምን ያደርግላቸዋል? ምን ያህል ጋር ያልገባበት አለ እንዴ? ማንንም እየገዛ ከሰው እኩል ሆንኩ ይላል አሉ። ለገበያው እንኳን ጥሩ ነው። በጨዋ ሰው ቤትና በተራው ደሃ ቤት የሚገባው ዕቃ መለየት አለበት። እንዴ ሰው ሁሉ አንዲት ብጣሽ አልጋ ስለገዛ ብቻ ከሰው እኩል ይሆናል? የጠቢቡ ቤተሰቦች አልጋውን አብዝተው ስለገዙ ተናደድሽ? አረ እኔ ምን ያናድደኛል እናቴ። ከተጋቡ ከተዋለዱ በኋላ ሰውን እኩያ አይደለም ቢሉት መቼ ይሆናል? ሁለትና ሶስት አይደለም በቤተሰባቸው ቁጥር ቢገዙትስ ምን ቸገረኝ? መቼም ሰውን ሰው የሚያደርገው ቀን ነው እንጂ የት እንደነበሩ በምን እንደሚተዳደሩ እኮ እናውቃለን። በደህና ጊዜ ልጆቻቸውን ውጭ ልከዋል። ቀን ወጥቶላቸዋል። ታያቸው ባክሽ። አረ ራበኝ። አንቺ ደግሞ እኔን አትበይኝ እንግዲህ። እጄ እስኪላጥ ከትፍ ያመጣሁትን ስጋ ይኸው ተቀምጦ አይንሽን ያይሻል። አትበይው። ሚጥሚጣውስ?
የበላውን ባልሽን ጠይቂዋ። እንደው በማርያም እጅ ተይዘሻል ብዬ ጠብር ክፍ ብልልሽ እኮ እስከ ጭርሹ አሽከርሽ አረግሽ። ምን ነው ጠፍወርቅ? አይ ሳምሶን ታደሰ፣ መሰረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነጻነት ወርቅነህ ነበሩ ተጫወቱላችሁ። ጸሐፊዋ መዓዛ ወርቁ ናት።